ቆይተዋል። አሁን ተመሸነፈው አጥሻውታሉ እንደው ያው ከአንገት እየተያዘዋታ አሁን መንግስት ነው እየታቀ መኖሩን አሳይቶልናል ነው። በጣም ጥሩ። አሁን ሰው ሰላሙን የራሱ ባለቤት ለመሆን በሁሉም ያለው ነገር ላይ ቆራጥ ሆኖ መሄድ፣ ይሄ መግደል መገዳደል ምንም አያመጣም። ይሄ ጠላቶቻችን የሰሩት ዛሬ የአማራ ህዝብ የኢትዮጵያ ጠላትም እኮ በጋራ የሰሩት ነገር ቢኖር የውርደት ታሪክ ደም እያቃቡት እኮ ነው። ህዝቡ ደም እየተቀባ ንብረቱ ሰርቶ እንዳይበላ በዓለም ፊት ኋላ ቀር ህዝብ ለመስራት ይሰራ ያለ አልካራ ሚሻለበት አካባቢ ነበረ። አፋሩ እንደው እነሱ ጋር አሁን በሸፋኑ ፓራሚ ወረወረ ወርተው ያሉት ግልጽ ብለው ፓኖ ሆናሪ ከበዛው የሚሏቸው ግልጽ አሉ። በቃ ይዟቸው እንደጠበቀስሩ የህጋ ሙስሊሙ አካባቢ እጃቸው ብሎ ጫካ ጥልቃላ ያደጉታ አሁን ልጁ አስረው ይዞማል ሚስተካከሉ አስረው ይዞማል አማራጭ ጠፋ። ብዙዎቹ ያንነካቸው የመንግስት መሳሪያ ያላቸው የመንግስት መሳሪያ አዋጅ ያላቸው ራሳቸው ከሆነ እኛ ጋር ትሰራላችሁ እኛ ጋር ትሰራላችሁ ውጡ እያሉ እንዲያማቸው ጊዜ እነሱን ሚስተታቸው የሚያደርባቸው ጊዜ አማራጫቱ የተወሰኑ ስምምነት ዘንድገብተዋል። መሰረተነታቸው እዛው ተቀምጠዋል። ልጆቹ ደግሞ አናስረክብም ብለው ዝምብለታ ታሽለፍለቀው ጫካ ብለው በከተማ ተደብቀው ታቀርልፈው አብረው ይሰራሉ። እንዲያው ቅደት ነው እንደ መሳሪያውን የሚያስረክበ ለፋኖ እሱም ታስሮ መሳሪያውን ሁለት መቶ ሺህ ብር ከፍሎ ነው ተገርፎ ነው እንደው ማስረው ሰው አሰጠዋ ለፋኖ መጀመሪያ ሁሉን መሳሪያ ዘርፎታል ነበር። እየዞረ ለቀማ ብለው ነበር መጀመሪያ ላይ እየዞረ ነው መሳሪያ የመንግስት ነው መሳሪያ ለቅሟል። የግለሰቦችን እያንዳንዱ በምክንያት ያወረደባቸዋል እንጂ አላወረድም። እነዛም ደግሞ እነሱ ጋር ተጠርቀዋል። እኮ አብረን አንሄድም፣ እናንተ ጋር አብረን ወደ ጦርነት አንሄድም፣ እናንተን የሚመስል ዝርፊያም ሆነ ምናምን ነገር አናደርግም ያሉትን መሳሪያቸውን ቀምቷል። አለ ተብሎ የተጠቆመን ካለ መሳሪያው እኮ ባይገኝ 200 ሺህ ብር ድረስ ተቀብለውታል ብሎኛል። ባለፈው ኮፒት ላይ ተደጋጋሚ እንደዛ ነው። ዞሮ ዞሮ ምን መሳሪያ የመንግስት መሳሪያውን አውርደዋል፣ ቀምጠዋል። ብዙ መሳሪያ ቀምጠዋል። የግል የያዘውን ደግሞ እኛ ጋር ትጠረመጣለህ፣ እኛ ጋር አብረህ ትዘምታለህ፣ አብረህ ትንቀሳቀሳለህ ተብሎ ተጠርንፏል። ተጠርንፏል። አብሮ ማሄድ ከሆነ ይቀማል፣ መሳሪያው ይቀማል። መሳሪያ ልትቀማ ነው፣ እንደዚህ ልትሆን ነው፣ ተነስ ምናምን እያሉም ልክ እነዛ የረከሱ ሰዎች መሳይ መኮንን እና ከኋላው ያሉ ጅሎችን ሁሉ የሰማችሁት ነገር ይሄ ነው። ያው መጀመሪያ ላይ የመንግስት የሆነው እንደው ያለ ቅድመ ሁኔታ ነው የቀሙት። የራሳቸው የሆኑትን ደግሞ ከነሱ ጋር ተሰልፎ እነሱ የመሰለን ነገር ወይም ያን የቀነቀኑ ከየመንደሩ ላይ ያቀነቀኑ ሰዎችን አብሯቸው ያልቆመን ሰው የቀሙበትን ኢብን ፍኔ አሁንም እየጠየኩት ያለው ተጠቁሞ አለው መሳሪያ አለው ከተባለ ራሱ ሳይጣራም እስከ 200 ሺህ ብር ታመጣለህ የሚል ግዳጅ እየጣሉ ነው የዘረፉት። ያን ያህል ነው ሲያራቁቱት የኖሩት። ዛሬ የመንግስት መሳሪያን ደግሞ ይዘው አብረው ሰርቆ ከነበሩም ጋር ወይም ከነሱ ጋር በመሆን የሰሩም ካሉ ዛሬ ላይ የት ነበራችሁ? ሌባ መጥቶ ህዝብን ሲያሰቃይ ያልተዘረፈ የለም። ያለ የሌለ ሀብቱን ያልሆነ ነገር የለም። እሱን ነገ ነው የሚወጣው። ያልተነካካ የለም። በዚህኛው ሰው ሊያዘርፍ የተሰለፈም ቢሆን በሌላ ራሱ ተዘርፍ። እንደዚህ አይነት መቋሰልና ነገ በራሱ የሚያወራደው ሌላ በሽታ ሁሉ የወረሰበት ነው ህብረተሰቡ ጋር ያለው ማለት ነውና እሱን ነው እያወራን ያለው። ነገር ግን ስለ ውጊያ መከላከያ ላይ አንድ ሰው ፊቱ ቆሞ የሆነ ግንባር ተፈጥሮ እዚህ ቦታ ውጊያ ነበር የሚባል የእውነት የምናችሁ ይሄው 1 ዓመት ከ2 ወር ሆኖታል አይደል? አንድ ቦታ ላይ
ከመከላከያ ጋር ፊት ለፊት ገጠመ የሚባል አንድ ነገር የለም። አንድ ቦታ ይህን ማሰብ በራሱ ምን ያህል የመንግስትንና የመከላከያን ትዕግስት የዚህም ቡድንና አጨብጫቢዎችን ከኋላ ያሉ በሚዲያ ላይ ግብይታቸው፣ ንግዳቸው ከንግግር ከጩኸት ላይ የሆኑ ባለጌዎችን ውርደትና ብልግና ያሳያቸዋል። አንድ ቦታ ላይ እንኳን ሰብሰብ ብሎ አንዳንድ ቦታ ቦምብ ጥሎ ይጠፋል። መከላከያ ሀገሬ ልጅ ነው ብሎ ሲሄድ የሆነ ተደብቆ የማጥቃት አይነት ነገር ደፈጣ። ይህን ነው ተቆጣጠር ምናል። ከዛ ደግሞ ተመልሶ ትናንት ወዲያ ነው የሆነ ነገር እነዛ ከተሞች ላይ የለንም እኛ እነሱ የተቆጣጠሩት ብሎ የመተው ጉዳዩ ከመጮህ ስለሆነ እንጂ የሚጮኸው ጦርነትን እንደዛ እንዳልሆነ ደጋግመን ያወራ ነው። ስኬት በስንት አመስጥሮ በስንት የስለላ መካኒዝም ነው የጦርነት ሚስጥሮች የሚገኙት። ዛሬ ግን የማንም ወጠጤ ሱሩን በአግባቡ የማይታጠቅ ኬንዳ ስር ቁጭ ብሎ ሻማ እያበራ ወጥ እያማሰለ ድራማ የሚሰራው ሆነ። ከሚናገረው ከሚሰማው ይሄንን ገንዘብ አውጥቶ ሳፖርት የሚያደርገው የጅል ምናምን ጅላንፎ ብለው ጠቅላይ ሚኒስትሩ የተናገረው እጅግ ጸያፍ እኮ። እንዴት አይነት እብደት! እያንዳንዱ ሰው እብደቱን የገለጠባቸው ፊት ላይ ያሉ ሪፍሌክተር ወይም ማንጸባረቂያዎች እንጂ እብዱና ጅሉ ከነዚህ ፊት ለፊት መሪ ነኝ ከሚሉት ጀርባ ነው። ከምሬ ጀርባ፣ ከእስክንድር ጀርባ፣ ከዘመነ ጀርባ፣ ከአስረስ ከምናምን ከሚባሉት ጀርባ ነው ያለው ጅሉ ቀፎው፣ በሽታው፣ የኢትዮጵያ በሽታ፣ የሰው ልጆች በሽታ፣ የሀቅ በሽታ፣ የኢትዮጵያ የታሪክ እባጭ የመርገም በሽታዎች ያሉት ከነዚህ ልጆች ጀርባ ነው። ቢኮዝ እነዚህን የሚሰሩትና ወጥ እያማሰልክ ተነስተህ ፎቶ አንዳንዱ ዝም ብሎ ያንን ሁሉ ጨዋታ ነው። አንድ ቦታ ላይ የለም ይገዳል። ማክበር ገና ሆነ ቦታ ላይ እርምጃ ሲጀመር ድራሹ የጠፋ በእኛ አካባቢ መጀመሪያ መሳሪያ ነው የቀሙ። በእኛ ዙሪያ ላይ መጀመሪያ ላይ መንግስት እንደዚህ ፋኖ ነው ሁሉም ተብሎ መከላከያ ሲገባ መሳሪያቸውን ቀማና እያጣራ መለሰላቸው፣ ወንጀል ያሰሩበትን ማለት ነው። ከዛ እንደገና መከላከያ ዞር ሲል ደግሞ እየተከተሉ መሳሪያ ያለውን ሰው መሳሪያውን ፋኖ ደግሞ ለቀም ፋኖ ነው የሚሉ ልጆች ምንም መሳሪያ ያላቸው ቁጥ ብለው የሚሉ ነበሩ። ያንን ነው እየቀሙ የታጠቁት። አይ ያም እኮ ያው ነው መሳሪያ የሚሉ ከሆነ ወደ ሊዘባቸው ካሉ መሳሪያቸውን አሁንም ፋኖ የቀማቸውም አሉ። አብረውም ያው ሳይዘምቱ ገና ወደ ሌላ ሳይቀሳቀሱ ያው መከላከያ ደረሰ። ዞሮ በቃ የግል መሳሪያ ቢሆንም እዛ መንግስት ፋኖን ተቀብላችሁ አብራችሁ አልተዋጋችሁም፣ እነሱ አልተዋጋችሁም፣ እነሱ መሰራቸዋል። ደግሞ መንግስት ደግሞ መሳሪያ ሁላ መንጠቅ በቃ የግሉንም የመንግስት መሳሪያ የወሰደውንም ሩጠው ያወጣል፣ ፋኖ ጋር ሄደዋል። ነዋሪው ቤት እዚህ ንብረት ያለው ሁላ መንግስት ደግሞ ይዞል ይገርፈናል፣ መሳሪያውን ብር ይጠይቀናል ብለው ሽሽት ሄደዋል። እነሱንም ደግሞ ሳይወጡ አፍሮ ብዙ መሳሪያ ቀምባቸዋል። እና እነሱ አሁን በዛ በመሸሽ እዛ ላይ ወንጀል ካልሰሩበት እዛ መንግስትን በመቅረብ ነው እንጂ የምታሸንፈው በመሸሽ እንደው ያሸንፉታል ወይ ብዬ ከሆነ እጃቸው ንጹህ ከሆነ እንደዛ ነው ወይ? ህዝቡንም እንዴት እንዳሰቃዩት ያውቃሉ። የህዝብ ደጀንነት የለ። የተታለለው ህዝብ ሁሉ እጃቸውን ቀልሷል። ከገቡ በኋላ እንዴት አድርገው እንደተጫወቱበት ያውቃል ህዝቡ። መከላከያ አለ ወይ? አሁን ትናንትና በስቲያና ጠዋትና ማታ እኮ ትናንትና እኮ እጅግ በጣም ብዙ መኪና 40 መኪና 80 መኪና ነው የገባው።
አይገባና እነሱ ከዛ በላይ ስለሚሉ ሁለተኛ ደግሞ አሁን ትናንትና እየደወሉ ምንድን በሱዳን በኩል ውጊያ ከፍተዋል እዚህ ተለያዩ የደረሰ መከላከያ እንዲያው ምድር መድራት ነው የሚመጣው ወይዳም ምራሉ ተልጋ ወደ ማለት ህዝብ ደግሞ እንግዲህ በዚህ በዲባርቅ በዚህ ወደ ሁመራ በዛ ቀጥ ደግሞ በስራት በተረባብራችራ ደግሞ የዛው በዛው የወረደ መውሳት ያው የሚጋሰሰ በቃ ነው እያጸዳ ነው የሚገራኝ። በሁሉም ነው የቀጠለ ስማ በመላው ይሄ ጽንፍ ባለበት ላይ በሁሉም ክልሉ ላይ በሁሉም ላይ እንደዚህ ነው እንትን ነው ያለው። በጣም የሚለው ምንድነው ኢትዮጵያ ይሄን ያህል መከላከያ ሰራዊት አላት ወይ እስከሚያስብል ድረስ ነው የገረመን። በተለያየ ቦታም ስናየው እንደውም ወደዛ የሚለው ፍጥነቱ ምኑ በላይኛውም ደግሞ በሳንጃ በትክል ድንጋይና በሁመራ መስመር ባለውም የሶሮቃ በደራፍ የብራጅራ መስመር በዚህኛው እንግዲህ የመተማ ዘዞ የጭልጋ የሰራባና ነጋዴ ባህር መተማ የሚለው መስመር በሁለቱም ላይ ያለውን ነገር ሁሉ ነው እንትን የሚለው ስፒዱ ፍጥነቱ ዝግጅቱን አካሄዱ በሙሉ ራሱ በጣም የሚያስፈራ ነው። ጠላቶቻችን እየሰማችሁ ነው። መከላከያ ሰራዊት ቻሌንጅ ላይ ጎ ቴሌቪዥን ጋር ቻሌንጅ ብለን ማስታወቂያ ባለፈው ስንል መከላከያ ፈልጎ ነው እንደዚህ የታጠቀው ታጠቀ። ምንም መሳሪያ ቢታጠቅ ድሮን ቢታጠቅ የድሮን ባለሙያ ቢሆን የቴክኖሎጂ ባለሙያ ቢሆን የገባ ነው ባለሙያ የሚሆን አንተ አትግባ መከላከያ የኦሮሞማ ነው ያብይ ነው የምናምን እያለ ሲልህ አንተ ደንቁር እኔ ክላሽ ይዤ ላዝዝህ እናት አባትን እንድትገርፍ ላርግህ ላዋርድህ እያለህ እንደሆነ አይገባህም። ሁሉም ቦታ ላይ መገኘት ነው። ሁሉንም እውቀት ማወቅ ነው የዚህ ዘመን ውድድር። በርን ዘግተህ ራስህን አግተህ ድንበር አበጅተህ ብትጮህ የጥላትህ ትንሽ ያሽንጉሊት ሆንክ እንጂ ሰው አትሆን። ብሔርተኛ፣ ጎጠኛ፣ መንደርተኛ ሰው አይደለም። እንኳንስ ሌላ የሰው ማጣፈጫዎች ሃይማኖት ምናምን ባህል እውቀት ሊኖሩት ብሔርተኛ፣ ጎጠኛ ምናምን እሱ አስቦት አይደለም። ሰው ራሱ አስቦት ምንም ነገር ቢሳሳት ልክ ነው። ሰው ጭኖት ግን ሲሆን ሰው አሸክሞት ሲሆን ደግሞ ውርደት ነው። እኛ ሀገር ይሄም ያለን የጸብ መንስኤ ሁሉ በፍጹም ኢትዮጵያ ውስጥ ያለን ሰዎች አስበነው አይደለም። ሌሎች ሞልተውን እኛም በጥቃቅን ነገሮች አሳድገነው እያጠፋን ያለ በሽታ እንጂ ከራሳችን የመነጨ አይደለም። እሱም የሚለው ይህን ያህል መከላከያ ሰራዊት አለው ይህን ያህል አላት ኢትዮጵያ የሚል ነውና የለም ምናምን ለምትል ይኸው አለ። አካሄዱና የኦፕሬሽናል ሜካኒዝም ደግሞ እጅግ በጣም የተጠናከረና የተናበበ ነው። ቢኮዝ የኢትዮጵያ መከላከያ ሰራዊትና አሁን ያለው ስርዓተ መንግስት ብዙ ጠላቶች ያሉት ነው። ከነሱ ትዕዛዝ ውጭ ነኝ ነፃ ሆኜ ነው የሚሄደው እንደ ሀገር ነው የምቆመው ካለበት ቀን ጀምሮ ጠልፎ ለመጣል ሺህ ከሚሊዮን ምክንያቶች ነው የሚሰለፉት። የሚካሄድባቸው የማይመለከተውን ሰው ላለመንካት ትናንት ወዳኑ ምናምን የቄስ ተማሪዎችን በዚህ በቡሬ አካባቢ ቁጭ ምናምን የሚባል አካባቢ ላይ የቄስ ተማሪዎችን ምናምን እንደዚህ ብላችኋል። በወሎ አካባቢ ላይ ደረስነት የሚማሩ ስንት ተማሪ ነው የገደላችሁ? ህዋት ሲመጣ ብዙ ደረሳዎችን ገሏል። የህዋት የእንግዲህ ልጆች ደግሞ ጃዊሳና ፋኖ ብዙ ነገር እነዛን ካሰራችኋቸውም ከገደላችኋቸው እናንተ ናችሁ። ለምን እነሱን ብትገሉ እኮ እና ቪዲዮ ቀርጻችሁ ለእኔ ብታመጡልኝ እኔ የኢትዮጵያን መንግስት እጁን ጠምዝዤ የኔን የረከሰ ነገር በሀገሩ ላይ በህዝቡ ላይ ተግባራዊ እንዲያደርግ ማስገደድ ይችላለሁ ይላል። ያ አሁን ፊት ለፊት የምናያቸውን ልጆችና በብልጽግና ውስጥ ገብተው ስልጣናቸውን አከራይተው የሚኖሩ አሳማዎችን የሚጋልበው የኢትዮጵያ ታሪካዊ ጠላት ጉዳዩ ነው። ሰው ቆርቁሯችሁ እንዳልሆነ ህፃን ፌቨን ምስክራችን ናት። ፍኖተ ሰላም ላይ ገበያ መሃል ቦምብ መጣላችሁ በቂ ነው። ትምህርት ቤት ላይ ፍኖተ ሰላም እዛው ላይ ቦምብ ጥላችሁ ከዛ ጋር የተመቱ ልጆችን እንኳን ይዞ ሲሄድ አዲስ ቅዳም ኮሶበር
እልፍ እንዳላችሁ ወይም የጎጃም አገው ብለው የከፈሉት አካባቢ ላይ በአዊ ዞን ማለት ነው እነዛን የቆሰሉና በእናንተ የረከሰ የጥፋት ቦምብ የቆሰሉና ሊሞቱ እያጣጣሩ ያሉ ህፃናትን ሜዳ ላይ ጥላችሁ አምቡላንስ ይዛችሁ ጠፍታችኋል። የእናንተ እዝነት ታውቁታላችሁ እንዴ? ከቀባሪው ስለ ህክምና እንትን እኮ ለመግደል የሚሰለጥን አንድ ማጅራት መቼ እንደ ዶክተር ጋር ሲወዳደርና ቀዶ ጠግኖ የሰዎችን ህመም ለማስታገስ እንደሚለፋ አንድ የህክምና ባለሙያ እኩል ሲወዳደር ማነጻጸሪያ ማወዳደሪያው ሚዛኑ ሁሉ ሲበላሽብን ነው እንትን ከሽንት ቤት ማራ አንጠብቅም። ከነመሳይ ከነ ሀብታሙ ከነ እስክንድር ከነ ዘመድኩን ምን እንጠብቃለን? ዛሬ ሲካፈሉ ስለተጣሉ ዘመድኩን ስለተናገረ ዘመድኩን ላምነው ነው? ዛሬ አበበ በለውን ላምነው ነው? እዛ ጋራቸው ደግሞ ለሌላ በሽታ ደግሞ እድሜውን ለማራዘም ላስጠጋው ነው? ቢሳካለት ምን ሊያረግ እንደሰራ በአደባባይ እየተናገሩት አይደሉም እንዴ? ዛሬ እርስ በርሳቸው ስለተሰዳደቡ ብዙ ሰው የሚታለል አለ እና ይባል ማወቅ ላለበት ለነዛው ሲያጨበጭቡላቸው ለነበሩት የሆነ ነገር ሊል ይችላል እንጂ ሀቅን ለምንወድ ሰው ለሆን ሰዎች ሌላ የጥፋት እድሜ ማራዘሚያ ለሌላ ጊዜ እኛ ዛሬ በመትረፋችን ሌላ ቀን እንዲያጠፉን እነዛን አጥፊዎችን መልሰን መጋበዝ የለብንም እና የመከላከያ ሰራዊትና መንግስት በጥንቃቄ ነው ነገሮችን ይዞ የሚሄደው። ቢኮዝ እነዛ ነውረኞች፣ እነዛ ወራሪዎች፣ እነዛ ዘመናዊ ቅኝ ገዢዎች፣ እነዛ በዝባዦች፣ እነዛ ዓለምን በዳቢሎሳዊ ፈረስነታቸው እየጋለቡ ያሉ ባለጌዎች አሉ አብረው። ስለዚህ እነሱ መጨባበጫ እንዲያጡ ነው መንግስት በጥንቃቄ የሚሰራው። በዛ ስሜት ነው በቃ ከህዝቡ ከምናምን አይደለም። በተለያየ መልኩ ላይ ይገኛል። አጀንዳ አለው ምን አለው። እዛ መሀል ላይ የሚራመደው አንድ ስም ያለ ከዘራውን ይዞ አጀንዳውን ገልበጥ ነው። ፎቶ አለው ምን አለው። የሚፈልገውን ሰው ብድግ አድርጎ ማለት ዛሬ ትናንት ለሰላም የሄዱ ሰዎች ሲሞቱ ያልተሰማ እናስተምራለን በማለታቸው ትምህርት ቤት በመገኘታቸው የተገደሉ መምህራን ከዛ በፊትም እነዛም በርከከው ያዋሯቸው መምህራን ይሄ የሰማነው ብቻ እኮ ያልሰማነው ማዕት አለ። ያ ሁሉ ሲሆን ድምጡ የጠፋ ምናምንቴ ዛሬ እነንቶን የታሰሩ እኮ ብሎ መምጣታቸው አማራ ክልል ላይ ያሉ ስልጣናቸውን ያከራዩ ነውረኞችን እነዚህ ባለጌዎች እንዴት ይታሰሩብናል ብለው መጮሃቸው ሀቁ ሊወጣ ነው። እንኳን አወቅናቸው በሽታው ተገለጠ ማለት ነው። እርስ በርሱ የሚመቃቀል አብሮት ከኖረ ሰው ጋር በጥላቻ በምቀኝነት የሚቆም ማህበረሰብ የትም ቦታ ቢሄድ ይዋረዳል፣ ይጠፋል፣ ይሞታል እንጂ አያሸንፍም። ስለዚህ ሀገር የምንሰራው በየአፋችን፣ በየመላሳችን፣ በየቤታችን፣ በየአንዳንዱ ግለሰብ ውስጥ ሀገር፣ ሀቅ፣ እውነት፣ ሃይማኖት፣ ባህል፣ ወግ፣ ጠቃሚ ነገሮች ሁሉ መሰራት አለባቸው። ከዛ አብረን እናዋጣቸዋለን። ሰው ኢትዮጵያን የምንሰራት ኢትዮጵያን ያፈረሷት ሰዎች በየቤታችን ነው። እያንዳንዱ በየምላሱ ነው። ተቹ ብዙ ነው የሚሰራ የለም እንጂ መንግስትን እኮ የሚተች ሴቱም ወንዱም አያፍርም እኮ። እንደው የትኛውም ቦታ ላይ ያለ ወኪል አንዳንዱ ዘው የመንግስት ሰራተኛ ሆኖ የመንግስት ችግር እኮ ነው ይላል። ምን ያህል የተንሸዋረረ ከሱ መንሸዋረር ደግሞ ሰሚው ከሰሚው የሱ የመንግስት ችግር ነው ይላል። በዛም የሚያታልለው ሰው አለ። እንደዛ አይነት እውነትን ለማስተካከል ምን የምናደርገው እያንዳንዱ ሰው አብሮት ካለ ሰው ጋር አብሮ መሆን ለእውነት ለሀቅ ወርቅ ነው ተብሎ የሚጨበጨብለት የወርቅ ዋጋ ከፍ አለ ዝቅ አለ የሚባለው እኛ ሰዎች የሰጠነው ዋጋ ነው። ወርቅን ሁሉ ሰው ቢጠላው መዳብ ይሆናል። ምንም ነቲንግ እስትንፋስ እኮ አይሰጥም። ወርቅ አንገት ያስቀላል፣ ጆሮ ያስቆርጣል፣ ጣት ያስቆርጣል። ከሚወጣበት ጀምሮ በደም ነው ብዙ ንጹሐንን ብዙ እልቂት እየፈጠረ ብዙ ሀገራትን የሚያጫርስ ነው ወርቅ። አንድም ቦታ ላይ ወርቅ አይጠቅምም። ወርቅ የሚጠቅመው ምንድን ነው? የእኛ እይታ ሲዛባ ወርቅ እኮ ወርቅ ነው ብለን ከፍ ከፍ ስናደርገው ወርቅ ይሄው ያጋድለናል፣ ያባላናል፣ የሀገራት የበላይነት ይሆናል። ወርቅ ከሰው ልጆች ላይ አይፈለግም። ውሃ ህይወት ነው።
መሬት እና ሌሎች ቤዚክ ኒድስ የሚባሉት ውሃ፣ ምግብና ምንድነው መጠለያ፣ ምግብ መጠለያ እና እንደዚህ እንደነሱ አይነት አገልግሎት ቢሰጥ ጀስት ወርቅ ምን ከፈለገ ይመጣል፣ ካልፈለገ ምንም። ወርቅ በመያዜ ብዙ ሰዎች ጆሮአቸው ተቆርጧል። ወርቅ የለበሰ ሰው በሰዓት ይሸከፋል። ወርቅ የያዘ ሰው በቃ አንገቱን ያስቆርጠዋል እንጂ አንገት የሚያስቀጥል አይደለም። ስለዚህ ወርቅን ብለን ብንለው ወርቅ ሊወድቅ ይችላል ማለት ነው። ልክ እንደዛ ሀቅን ውድ ብናደርገው ዳይመንድ ኦር አለ የምንለውን ነገር እኛ ሰዎች ነን ያገዘፍነው። እኛ ሰዎች ነን ዋጋውን እኮ እየሰቀልነው። እኛ ሰዎች የተውነው ዕለት ድንጋይ ይሆናል። እውነትንም ሀቅንም ሀገርንም አብሮ መሆንን ጠቃሚ ነገሮችንም ልክ እንደዛ ውድ ብናደርጋቸው በእያንዳንዳችን ቤት ኢትዮጵያን ብንሰራ፣ በእያንዳንዳችን ቤት ፍቅርን ብንሰብክ፣ በእያንዳንዳችን አንደበትና ንግግር ላይ አይጠቅምም እያል ገላጋይ ሀሳብ ብናወራ። አገር እኮ የሚቀጣጠለው እንደ ህብረተሰብ ውስጥ እንዳለውት ኢንፎርማል በሆኑ ወሬዎች ነው መንገድ የሚዘጋው። ፌስቡክ ላይ ምናምን በሆነው ብቻ አይደለም። ምንጩ ያልታወቀ ወሬ በአንድ ስልክ ሄሎ ተባለ አለቀ። በየታክሲዎች፣ በየእምነት ቦታዎች፣ በየመጠጥ ቤቶች፣ በየጫት ቤቶች ላይ ያልሆነ ወሬ የሚዘሩ ሰዎች አሉ። ምንም ያልተደወለ ስልክ አንስተው ተዘጋልክ አይደል እንዲሆን አይደል ብለው ይላሉ። ሰዎች ያንን ቀንጭበው ይዘው ሄደው ለሌላው እየደወሉ ያስተዋውቃሉ። ባለበት ፍሬዝ ይደረጋል እንጂ ኢትዮጵያ ውስጥ ይሄ ሁሉ ሰው ፌስቡክ፣ ይሄ ሁሉ ሰው ዩቲዩብ አይቶ ነው አይደለም። ኢንፎርማል በሆኑ ወሬዎች ነው ይሄ ሰው ኢንፎርማል በሆኑ በተለያየ በምንገናኝበት ሰዓት ላይ በጎ እንመኝ፣ የሚጠቅም የሚያሳድገን የሚገላግል እሱን ያደረግንለት ይሆናል። ለምን እንዱ ባለቤት ለመሆንም እኮ ነው። እኔ አሁን እከሌ ጥላት ነው እከሌ እንደዚህ ነው የሚለው ላይ እኮ አልደረስንም። ራሱ ሰው ራሱን ነፃ ለማውጣት ኑሮ ተወደደ ትላለህ። መንገድ እንዲዘጋ ስልክ ደውለህ ሰዎችን ታስፈራራለህ። አትውጣ ዛሬ እንዳትሄድ፣ አርፈሽ ቁጭ በይ ትላለህ። ነገ ደግሞ መልሰህ ኑሮ ተወደደ ትላለህ። እንዲህ እያልክ እያቀጣጠልክ ባለጌዎችን በዚህ መልኩ እያወጣ ጠላቶቻችን ኢንቨስት እያደረጉ አንድ ቀን ችግር የፈጠሩበትን መንገድ ወር ሙሉ 2 ወር 2 ሳምንት እንደዚህ የምናዘገው ኢንፎርማል በሆነ ወሬ ነው። ጠላቶች ደግሞ እንደዚህ ከወር አንድ ጊዜ የሆነ አክሲደንት እየፈጠሩ ያንን በወሬ እያባዙ እስታክ አድርገን ቁጭ እንድንልና የነሱ የጥቃት ሰለባ ነው። ኡስታዝ ጋር የቆየ ነው። ምን አይነት ወሬ እያወሩ እንደሆነ ክፉ ምኞታቸው። በእርግጥ ዘመኑን ይቅረብ አይቅረብ ባላቅም ግብፃውያን መሬት የሚከዳቸው እንደሆነ አውቃለሁ። እንዲህ ሊሰነጠቅ ነው፣ እንዲህ ሊሆን ነው፣ መርዶ ነው የሚያወሩት። ቅድም ላይ አብረን የቆየነው ወንድሞች እንዴት አይነት ተምኔል እንደሚሰሩ እኔ አሁን በቃ ሰዎችን አይስብም ይለኛል። 40% ነው ተምኔልህ እንትን ይሄ ርዕስህ ምናምን ይለኛል። አዎ ይሁን 40% ልታይ ችግር የለው። እኔ የተበላሸውን ለማስተካከል ነው የምናገረው። ሰበር ብዬ ከተናገርኩ፣ አስደንጋጭ ብዬ ከደነገጥኩ እኔ የእውነቴን ነው እፈራለሁ። ያንን ቀን እፈራለሁ። እንደዛ ብዬ እንድጽፍ አልፈልግም። ይህንን የምችለውን ልሞክርና ከዛ በኋላ ወቅትና ዘመን የሚለው ካለ ኦኬ፣ ግን ያንን ቢያንስ ከኔ መስማት የለበትም ሰው። አየው ምን በለው የራሱ ጉዳይ። ግን ሰበር አስደጋጭ እንትን እልቂት ተፈጠረ ጉድ ተሰማ ብላችሁ ዛሬ የሚያረጋጋን ወደ ሰውነታችን የሚመጣን ከክፉ ነገር ራሳችንን የምንጠብቅበትን መካኒዝም የሚነግረንና የሚያስተምረን ነው እንጂ ያጣነው የሚያሯሩጠንና ወደ እሳቱ የሚያጣድፈን መች አጣን? እዛማ እርዳታ የሚሰጥ እኮ ሞልቷል። ዳቦ የሚያበላ ባለን እንደው ቢተውን ራሱ ባለሁባት ቤት ላይ በቃ በባዶ ወደ ቤተኛ እንችላል። የአውሬ ሰዓት ነው እና ሃይማኖታችንም በውጤት ይታጀብ ዘንድ እንደዛ እናድርግ። እዚህ ጋር ያለው ነገር ግን በሚገባው እየተሰራ እንደሆነ ነው። ይሄ ትናንት የጠየቁት ጥያቄ አለ። እዚህ ፊት ላይ የምናያቸው ባንዳዊ ጽንፈኞች፣ ገዳዮች፣ ሲነግዱ የቆዩ ሰዎች በእውነት ቢጠፉ፣ ህወሓት፣ ሸኔ፣ ፋኖ የሚባሉ መሪ ላይ ያሉት ሰዎች ቢጠፉ፣ እኛ ሌሎች ኢትዮጵያውያን በውስጣችን ያለው በሽታ ይጠፋል ወይ? ይለቀናል ወይ? ተብሎ ልዩነት እየፈጠርን ለጠብና ለንትርክ የምንጣደፍበትን ነገር
ለመቀየርና ከዛ ለመውጣት ዝግጁዎች ነን ወይ? አከራዩ በኪራዩ ላይ፣ ነጋዴው በንግዱ ላይ፣ መሳሪያ ያዘው በእንደዛ የምታደርጉትን ነገር ትተዋላችሁ። በሸገር ሲቲ ዙሪያ ላይ የኦሮሚያ ክልል እንደ መሆኑ መጠን የምንሻምጣ ምናምን እያለን የተደራጀ ሰው እየዞረ የማይነጋ መስሎት ጊዜ ስለሚሰጥ ነው። ውሃ ማጥፋት ምናምን አለ። የሚሊሻ እንደዚህ ሰዎችን መርገጥ ማስፈራራት አለ። ጊዜ ይሰጣል ምናምን ነው እንጂ ያ ከምትበዘብዙት ሰው ይልቅ የዛ አካባቢ ባለቤት የሆነውን አስተዳደር ነው የሚያሰድበው የሚያዋርደው። ትንሽ ትልቁ ተነስቶ ዝሙ ተሰብስቦ ታመጣለህ ምናምን በያለበት እያንዳንዱ እንደማይነጋ ተስፋ የቆረጠ ይመስል በቃ ሀገር እንደማይነጋላት የሚመስለው ሰው አለ። ዛሬ ያልተጸጸተ በአገኘሁት አጋጣሚ እያስፈራረው ምናምን ልቀበል የሚላል ቴከር ዛሬ እንደውም በተቃራኒ ነው መሆን ያለባችሁ እንጂ እንደዛ አይደለም። በሽታው ግን አሩን እየበላ ነው። ጎንደር የፋሲል ሀገር እንዴት ነው? እንዴ ሰላም ነው? የዛም የደወለች ነው ወደ ሰላም ምንም ተብሎ የሰሞኑ እንዴት ነው እንቅስቃሴ? ሌላው የሚወሰደው እርምጃ ጥሩ ነው አካሄዱ? ሰው ተመችቶታል? ህዝቡ ይበቃል እያለ ነው? ህዝቡ አብሮ ከቆመ ህዝብ አብሮ የሆነበት ነገር ያምራል። እንኳን ሆነ ጥሩ ነው ይላል። በጎንደር ዙሪያና እስከዚህ እስከ ወረታ ውሻጥስ ምናምን አዲስ ዘመን ፍራንስ እና ማክሰኝት ምናምን እያለ እስከ ጎንደር አካባቢ ላይ ያሉ ሰዎችን ነው ያው እንደዚህ እንትን ያለው። ሁሉም ተመችቶታል። ጥሩ ነገር እየሄደ ነው። ህዝቡ ደስ ብሎታል። ያን እየደገፈን ያለው ነው። አይ በዚህ ነው በዛ ነው የሰው ካለ እንግዲህ ውጤቱ ይሄን ነው የሚመስለው። ምኞቱን መቃዠት ይችላል። እነዛ ግብይታቸው በዚህ ከነውር ስለሆነ የተረገመው ተረግሟል። ኦልሬዲ በቃ እኛ ምንድነው የምንናገረው የምንለው ከበጎ ነገሩ ወይም በጎ ነገርን ከሚወዱ ሰዎች አንጻር እንጂ የማይድነውማ መዳን የለበትም። እዛ ምኞት ውስጥ ገብቶ የራሱን ቅዠት ቢሆንም አንድ ሴትዮ ያው ልጅ ለመውለድ ብላ እንግዲህ በተለይ ጠንቋይ ምናምን የሚወድ ሰው አካባቢ ላይ የሚሄዱ አሉና ስለዚህ እዛ ትሄዳለች። አንቺ ማነሽ እንተኔ ከመጀመሪያ ባልሽ ወንድ ልጅ አለሽ የሚል ነገር ሲነግራት ውይ ከሞተው ምናምን ስትል ቢሆንም የሚል ነበር ማለት ነው። ቢሆንም አይነት ቅዠት ውስጥ ያሉ ብዙ ሰዎች አሉ። ቢሆንም እነሱ ያሉት ካልሆነ በቃ ዓለም ፍጻሜ ያወጡ ዲክታተርሺፕ ወርልድ ይሄ ነው። እነሱ ያሉትን ብቻ ለማስፈጸም በዛው ባፈሩበት ካፈርኩ አይመልሰኝ ብለው በዛው በረከሰ እንትናቸው ሄደልኝ አይተውብቱም፣ አይጸጸቱም፣ ሌላ ሀሳብ የላቸውም። እነሱን እንደው ያችን ያሰቧትን ክፉ ነገር ብቻ ነው ተከትለው የሚሄዱት። እሱ በጣም አደገኛ ነገር ነው። ስለዚህ ቢሆንም አይነት ላይ ያላችሁ ሰዎች ተመለሱ። የሚጠቅማችሁ እሱ ነው። ከዛ ውጭ ያለው አይጠቅምም ማለት እፈልጋለሁ። እኔ ደግሞ እስኪ ሱሌማን ወንድማችን የላከልኝ አንዳንድ እንትኖች ሊንኮች ነበሩ። እነሱን እስኪ ሼር ላድርግና ልክፈትላችሁ። ነው በአጠቃላይ በበጎ ነገሩን መረዳትና በማስተዋል መሄድ ሰው ከገባበት ይወጣ ዘንድ መምከር ያለብንን መምከር፣ ሀገርን ለመስራት የተበላሸውን ቢሆን እየተናገርን በዛ ለመቆየትና ለመኖር ሳይሆን ከዛ በተሻለ በሚያምር መልኩ ለመሄድ የሚያደርገውን አቅምና እውቀት በአብሮነት መፍጠር ነው ያለብን።
እስኪ እንዴት ነው እዚህ ጋር ዘገየብኝና ይሄ እንግዲህ ጠቅላዩን ነው በዚህ መልኩ እንትን ያለው እንጦጦንም ምንም ሁሉንም የሚመለከተውን ነገር ያደረጉበትን ነገር ነው። ከዛም ሌላ ኢትዮጵያ ላይ ምንድን ነበር ያሉት? ስለ ኢትዮጵያ ያው አብሮ ከመዝመት ጀምሮ ምን ምን እንደሆነ እናውቃለን። ስህተት ኖሮ ቢሆን ለመሞገት ያው ተሳዳቢ በእርግጥ ስህተት አያይም፣ መብለጥም አይችልም። ተስፋ የቆረጠ ሰው ነው መሳደብ ብቻ ላይ ካተኮሪያ ሰው ተስፋ ያለው የኢትዮጵያ ባንዲራ በሌቦች፣ በዘራፊዎች፣ በሽፍታዎች አይደፈርም። ባንዲራ ዶታችሁ ያለች ተብሏል። የሚነዳችሁ ከመጀመሪያው ጀምሮ የሆነ ክፍተት የሆነ ቢሆን ማንም ሰው አያስቀምጠውም። ማንም በሆነ በስትራቴጂ እና በአካሄድ በልጣችሁት ቢሆን ቆሞ መሳደብ ግን ተስፋ ምን ያህል ነገሮችን በአስተውሎትና በጥንካሬ እየወሰዳቸው እንዳለ ነው የሚያሳየው። መብለጥ የምትችሉት እንግዲህ እሱ የኔ ያክል ከሄደ በጣም ብዙ መሮጥ ያስፈልጋል። አሁን የሆነ 1 ኪሎ ሜትር ልዩነት በመካከላችን ካለ የሆነ ሰው ጋራ እሱ ጋር ለመድረስ እሱ 1 ኪሎ ሜትር ፐር አወር የሚሄድ ከሆነ እኛ 2 ኪሎ ሜትር ፐር አወር መሄድ ካልቻል አንደርስበትም እንደማለት ነው። ስፒዳችን በዛ ልክ መሄድ ነው እንጂ ቁሞ የሚሳደብ ሰው ደግሞ ምን ያህል ኋላ እንደሚቀር ማወቅ ነው። ለዛ ነው መካኒዝም የሌለው ካገኘው ጋር ሁሉ የሚጋጭ ዘላፊ፣ ተሳዳቢ፣ ነውረኛ፣ እብድ ተፈላጊነቱን ራሱ ያሳጣ ሰው ያገኘው ሁሉ ቀድሞ የሚጨርሰው እንጂ የሚወደው አይደለም። ጅንጀና የሚባል የለም። በተለይ ሴቶች እህቶቼ ልያለሽ እዚህ እና ሴቶች ታውቃላችሁ፣ የሚጀነጅን ሰው ይሳደባል። የሌለውን ውበቱን ጫን ካባ አድርጎ እያሞገሰ ምን እያለ ነገ ባህሪው ቢቀየርበትም ወይም ሳይቀየር ቢቀጥልም ጀስት ያንን ሁሉ ነገር ዛሬ ላይ ትትናው ግን የሌለ ነው። ያው መሐመድ ከድር፣ ጋሽ ጌታነህ የምታውቁትን ተናገሩ። ሴትን የሚጀነጅን ሰው ለራሱ ለማድረግ የሚፈልግ ሰው ጅንጀናው በቃ የሌለ ነገር፣ ሀብትም ቢሆን አለኝ ባህሪውም ቢሆን ጥሩ በመናገር እንጂ እንደው ገለሃለሁ ከሌ ጠላት ነው ከሌ እንትን ነው እኔ እንቶን የዘር ነኝ ያለህበትን ሳትሆን የንጉስ ዘር ነኝ የአባታችን የምኒልክ ቤተመንግስት እንዴት ነው ምኒልክ ደህና ነው ታውቃለህ? ምኒልክን እንዲህ አይነት እብድ እኮ ነው። እኔ ከሆነ ንጽጽር ጋር ሳይሆን የብደታቸው ጥጉሉ ነው የሚያስደነግጠኝ። ከየት ነው የተፈጠሩት እንዲህ አይነት ጉዶች? ነው ብቻቸውን ሆነው ስለሚያወሩ በሆነ ሚዲያ ላይ ቁጭ ብለው
እኔ አሁን እዚህ ብቻዬን ስለሆንኩኝ በቃ ምንም ነገር የለብኝም ማለት ነው። ኃላፊነት በቃ በዛ ልክ ነው። የእንቶኔ ዘር ይላል። እናት አባቱን ያዋረደ ሰው፣ ከሚስቱ ከልጆቹ ጋር አብሮ መቆም የማይችል ሰው የምኒልክ ዘር። መጀመሪያ ያለህበትን ሳትሆን ቃልን ሳትጠብቅ አብሮ ካለ ጓደኛ ጋር ምናምን ከዛ ሀሳብ ስትሰጡት አንተ ምናምን ብሎ የሚሳደብ ሰው ፈጣሪን እንዴት እንደምትቀልዱ አይገባኝም። አንዳንድ ሰዎች በኮመንት ላይ ያው እንትን እያልኳችሁ ነው እንጂ ፈጣሪ በቃ ዝም ብሎ አንተ ቅዱስ ገብርኤል ሆይ ከሌ የሚባለውን ሰው ብታጠፋልኝ አንድ ጃንጥላ ሰጣለሁ ብለው እንደሚሳሉ አይነት ሰዎች የሚያወሩ ሰዎች አሉ። እምነታቸውን ልክ በእንደዚህ ልክ ለረከሰ ነገር ሲረግሙና ሲረጋገሙ የሚሉ እንደዛ አይነት አምላክ የለም ጎበዝ። አምላክ አምላክ ነው። ማጅራት መቺ እንኳን ራሱ በአንድ ጃንጥላ ሰው አይመታላችሁም። እንዴት አንድ ጃንጥላ ሰጣለሁ ብላችሁ ገብርኤል ሰው እንዲገል ማን ነው ይሄን ያስተማረው? እስከዛሬ እኮ እንደዛ ቢገልማ ኖሮ ጨርሳችሁን ነበር። ልክ እንደዛ እያላችሁ የምትሳሉ ሰዎች ላይ ያላችሁና በጣም ያሳፍራል። ብዙ ቦታ ላይ እፈሩበት ነው። ቢያንስ ለሰው አትናገሩት። ጀስት የሆነ ገመና የሚባል ነገር አለና እየተሳደባችሁ እየፈከራችሁ አይ ውይ ፈርቶ እናንተን ኧረ ገዳዮች ናቸው እኮ ምን መንገድ ዘጊ አምጥቶ የሚሾም ኢትዮጵያዊ አለ። ጤነኝነት ነው ይሄ? ሎተሪ አዟሪ ሁሉ የኔ ወገን ነው ብለህ በሽታን በክለህ ላይንቀሳቀስ አድርገህ እና ብዙ ነገር ነው ያለው። እያስተዋል ብቻ እንደነዚህ አይነትና መሰል መቼም የትም እንደ አይነት ወራዳ ትውልድ አገሩን ወገኑን የሚያሳፍር ነውር የሚፈጽም የትኛውም ዓለም ጫፍ ላይ እንኳን ኢትዮጵያ የትኛውም ምድር ላይ የትኛውም ዓለም ጫፍ ላይ እንዳይፈጠር የምንችለውን ሁሉ ማድረግ አለብን። እንደ አይነት የጨነገፈ በቁሙ የወረደ የሞተ እስከ ግብረ አበሮቹ እስከ ጭፍራዎቹ በያሉበት ከስመው ርቀው ይቀበሩ ዘንድ እያንዳንዱ ሰው በሚችለው ጸሎት ያለው በጸሎቱ፣ ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ ሊሰራ ይገባል እንደነዚህ በሽታዎችን ለማስወገድ። ሽኩቻ ካለ የግል ፍላጎት አለ፣ ቢደበቅም ጊዜ የሚያወጣው ሜተዱ ሜጀርመንቱ ቤዙ ተቋማዊ ሆኖ ትረስትን የሚገነባ ሰላማዊ የሆነ የማይከፋፍል ለግዙፉ ሀሳብ የቆመ ከሆነ እሱ ዲሞክራሲያዊ ነው። በመደመሪያ እንዳስቀመጥ ነው እኛ ፍጹም ትብብርና ፍጹም ፉክክር አንፈልግም። ሚዛናዊ የሆነ ትብብር፣ ሚዛናዊ የሆነ ፉክክር እንፈልጋለን። ጤነኛ ያልሆነ ፉክክር ካለ፣ ጤነኛ ያልሆነ ትብብር ካለ ጥፋት ነው። ትብብሩም ፉክክሩም ሚዛናዊ መሆን አለበት። ኪስ የምንደራረገውም ለጋራ ተቋማችን ህልውናና መከናወን መሆን አለበት። ከዚያ ባሻገር በሚሆንበት ሰዓት ፖለቲካል ማርኬት ፕሌሱ የፖለቲካል ላንድስኬፑን እያበላሸው ነው ማለት ነው። ከዚህ ንግግር ላይ እንኳን ይሄን ንግግር የምትሞግተው አብረህ ሆነህ በዚህ ጊዜ የተናገርከው አጀንዳችን አንድነት፣ ሀገር፣ ከኛ ከግለሰቦች በላይ የሆነ አጀንዳ ይኑረን ነው። ያንን አድርገን ያወራን እንደሆነ ያንን መሰረት አድርገን የተነጋገርን እንደሆነ ውጤት ይመጣል። ገለፍተኝነት፣ ግለሰባዊ ምናምን ነገር ግን ምንም የሚያመጣው ውጤት የለም። እንደ ጠቅላላው ሰዳቢዎች፣ ዘላፊዎች ራሳችሁን ውርደታችሁን ትገልጣላችሁ፣ ታዋርዳላችሁ እንጂ የትኛውም ቦታ ላይ እናንተን ያየ የተረገመ ይሆናል፣ ይሸሻችኋል እንጂ እናንተን እንዲወድ የሚያደርግ ድርጊት አይደለም። ይህንን አሁን በዚህ ንግግር እንኳ ብትሄድ ትይዛለህ፣ ነጥብን ትቀርባለህ፣ ትሰራለህ፣ ትሞግታለህ። ይህን እኮ ቀድሞ መህር ነው አይደል? እኩል ለመሄድ ይህን ተቀብሎ አብሮ መስራት። ቀድመ እሄዳለሁ በልጣለሁ የምትል ካለ ደግሞ ይሄንን ሊያስንቅ የሚችል ሀሳብ አብረህ ሆነህ ነው የምትሞግተው። እንዲህ ብለህ ነበር አላደረክም፣ ሀላስ ማንም ሰው ከእናንተ ጋር ይሆናል። እንዲህ ብለህ ነበር አልፈጸምክም፣ ሰው እየሞተ ነው፣
ማን ነው ሰው የሚገለው? አንተ እየገደልክ ስራህን ሪፖርት ታደርጋለህ። ጀዋርና ማሲንጋ ምንድን ያለው? ጀዋር ጠውልጋቸዋል፣ አመዳም ሰው ሆኗል፣ ኑሮ እንደዚህ ብሏል። ታዲያ ያለውን ሀብት በብሔር በምን ከፋፍለ ስታባለው፣ በጥላቻ ስታቋስለው መኖራችንም ፈጣሪ ስላለን ነው። ምን ነው የጠበቁ? ማሲንጋ ደቃለች ምን ብላለች? እንድንደቅ ሰርተህ እንዳብለህ ካስቦካህ ካወራህ አንድ ቀን ምናምን እንትን ካልክ በኋላ አፉ በሉኝ ምናምን ምን ችግር ደሃ ምን አለ? የኛ ጌታ ወደ እርሱ ብንጮህ ብዙ ተባይ ይጠርግልን ነበር ከምድራችን ላይ። አንድ ሆነን ወደ ፈጣሪ ተወብተን አልጠይቅ ብለን እንጂ ባለን ይኩራል ባለምን እንኳን ማሲንጎ እንኳን ምስጋናውን ምናምን ብዙ ተባይ ይጠርግልን ነበር። እኛ ግን ተወብተን ኃላፊነቱን ለፈጣሪ ስላልሰጠን ነው። ሲያባላን ከኋላ ካደረ በኋላ ደቃቸዋል ምናምን ሲለ ሞራላች ሲከሽክሉ አድሮ አይ ይቅርታ እንደዛ አይደለም በቃ እንደዛ ነው የሚባለው። እና እዚህ የምትሞግተው በሐሳብ ነው። ጠቅላይ ሚኒስትር ዶክተር አብይ የኔን ብለህ ነበር አላደረክም፣ ይሄን ካልክማ የምትናገረውና የምትሰራው አንድ አይደለም፣ ተሳስቶ ብታገኙት እንዴት ታረጉት ነበር ነው የምለው። በመነሻና መዳረሻ የሚጣላ መዋቅር መነሻዬ ነው መዳረሻዬ ነው እያለ የሚደባደብ የሚጣላ አንዱን በባዴንነት የሚከስ አንደኛውን በብልጽግናነት የሚከስ ባለበት ግልጽ ክፍፍሎች ባሉበት ጦርነትን ህዝባዊ ስታደርገው ምንድነው ልታመጣው? ወይስ በቃ ለማለት ብቻ ለማለት ነው የምለው ነው? በውስጣችሁ ያለው መከፋፈል እንኳን ወደ አንድ ማምጣት አቅቷል። ሪዮታለም የለው ምን የለው ሲፋጭ ይሁን ማለት ነው። ያ ኮሎኔሉ ምንድነው የሆነ ጎጃም ላይ አልቅሶ መከላከያ ይሻለኛል አይደል የሰማን ጥሩን ተላይቶ መከላከያ ገባ እነ ዘመነ ከሚይዙኝ መከላከያ ገባ ይሻለኛል። ይሄንን እንዴት ነው አይናችሁን በጨዋጥ ቢላሙኛችሁ ይባል? ጦርነቱን ህዝባዊ አድርጎ ቆመት መጥረቢያ ማጥድ አካፋ ዶማ ይዞ የሚወጣበት ደረጃ ላይ ነው ወይ ያለው? ያንዳንዴ እኮ ሪያሊቲን መገምገም ያስፈልጋል። ያም ሪያሊቲ ያለው መሬት ለአማራ ክልል ወይንስ ልጆቼ ትምህርት ቤት ቀሩ እያለ የሚያለቅስ ማህበረሰብ እዚህ ክልል መኖር አልችልም ብሎ ጥሎ የወጣ ባለሀብት ልታገት ነው? ሲቪል ሰርቫንቱ ነገ እኔ ተራ ነው ተብሎ ሊወጣ የተዘጋጀ ሲቪል ሰርቫንት ሪያሊቲው ምንድነው? እዛ ክልል ያለው በእውነት ህዝባዊ ኃይል ሆኖ ሊወጣ የሚችልበት ነው ወይ ያለው? ይሄ ያለው ገታ የጻን ልጅገታ አይደል ያለው ገታ ሚዚያርም እንትን ሙሽራርም ይታገተው መምህራንም ጭንቅላቱን በጥይት የሚመታው ቄስ አይደለም እንዴ? አንተ ሰላምትነት ተብሎ በእንብርክክ ሄዶ ጭንቅላቱን የሚመታው ይሄ ነው ህዝባዊ ጦርነቱን ህዝባዊ አድርጎ ህዝቡ የሚነቃነቀው ለዚህ ፐርፐዝ ነው፣ ለዚህ ዓላማ ነው። ስለዚህ ያለው መሬት ላይ ያለው የህዝቡ ስሜት ነው የህዝቡ ፍላጎት ጦርነት በቃን ሰለቸን መኖር አልቻልንም። ይሄ ነው የህዝቡ ስሜት እንኳን ህዝባዊ ሆኖ ሊወጣ ተቀርቶ ማለት። ስለዚህ እስቲ መጀመሪያ ራሳችሁን መርምሩ። እንግዲህ ከወጣም ማንን ሊመታ ነው የሚወጣው? ከወጣም እነዚህን ልጆች ሊመታ ነው የሚወጣው እንጂ ሌላ ሊመታ አይደለም ማለት ነው። ያው ዛሬ መቼም አበበ በለው 30 ዓመት ሚዲያ ላይ የቆየ ነው። መጀመሪያ በኢትዮጵያዊነት ከዛ ግንቦት ሰባት ከዛ ቅንጅት ከዛ ምንትስ እያለ የቆየ ነው። 30 ዓመት በሚዲያ ቆይቶ በሬዲዮ ሆስት የሆነ ብዙ ነገር ሲሰራ ቆይቶ ለአማራ ትግል ምን አደረገ? ምንም ጠብ የሚል ነገር አበበ ፏ ብሏል። ሰው ለምን እንዲህ ይላል? በዚህ ደረጃ እንዴት ራሱን ለምን ይስታል ከተባለ አይ ቲንክ በአንድ ወቅት እሱ ራሱ ስለራሱ የተናገረ ይመስለኛል። አንዱ የኔ ጀግንነት ነው የኔ ወንድነት ይመስላል። ጎበዝ አንበሳ ይለኛል ተይዤ ነው ማን እንደሚያስለፈልፈኝ አላውቀው ለምን እንደዚህ ማለት ነው? ለአማራ አተላ ደፍቶበት እሱ ቴስላ ነው ምናምን የሚሉትን መኪና ይነዳል። ገንዘብ ባለበት አበባ አለ። ለአማራ ፋኖ ስብሰባ እሱ ነው። የአማራ ህዝባዊ ድርጅት ሲመሰረት አበበ በለውና ሀብታሙ አያሌው ናቸው ተጠቃቅሰው መጥተው ሻለቃን አባረው ዲሲ ላይ ያዱሩላ ህዝብ የዘረፉት። እስክንድርን በመደገፍ ሰበብ ለዘመንን ለማጥፋት ያልተሄደበት ነገር የለም። እሱን ለመደገፍ ለኢንታየር የጎጃም ፋኖን እንደ ሸንዴ ነው ያለበት ጊዜ አለ። ሌባው ፋኖ ነው
ዘራፊው ፋኖ ነው። የትም ይሁን የት ፋኖ እያገተ ነው ከተባለ ተጠያቂው ዘመነ ካሴ እውነት የሌለው ወሸከሬ ሀሳብ ይዞ መጥቶ መናገር ስለቻሉ ማውራት ስለቻሉ ይህንን የአማራ ህዝብ እያደነዘዙ መጋጥ የለባቸውም ነው ያሉት። አለቀ። የእብዱ ብዛት እንደው ምን ሲጨፍሩ እንደነበር ኃላፊነት የሌለው ነገር ማለት ይሄ በቃ መርህ ያለው ህዝብ ተረባርቦ ሀቅን ለማውጣት ውሸትን ለማጥፋት የሚሰራ ህብረተሰብ የግንዛቤው ደረጃ በዛ ልክ ከፍ ያለ ቢሆን ጥሩ ነበር። ለዛ እኮ ሁሉም ቤቱን ዘግቶ ማውራት ጀመረ። ይሄ ሶሻል ሚዲያ መቼም ያላወጣው ገመና የለም። ብዙ ገመና ብዙ ላስተዋለ ሰው ብዙ ትምህርት ያገኘንበት ብዙ የሰው ልጆችን ብልግና ሴቱም ወንዱ ምን ያህል ልብሱን አውልቆ ሁሉ እኮ የሚሮጥ አለ። ሲጨፍር ምን የሌለ ነገር የለም። የሚታይ ሁሉ የማይመስለው አለ። እኔ በጣም የሚገርም ነገ ምን ይዞ እንደሚመጣ ይረሳዋል። ነገ ደግሞ ዛሬ የዘራውን ነገ የሚያሳጭደው ሰዓት ሲመጣ በረሳ መልኩ ራሱን እንትን የሚል ነገር አለና እነዚህ ይሄም ሰርጉን ያሰረገ ነው። ይሄም ስለ ገንዘብ ነው ያሉ ሹልቀው ከዝንጀሮ ቆንጆ ማንን ይመርጣሉ? ሹልቀው ተቆርቁሮ ነው። ብር ቢሰጡት የሚቆም ነው። የሞተው ይብላኝ። ዛሬም እኮ በለው የሚባል ይሄ ከየመንደሩ እንደ ልቅሶ እንጀራ እየተዋጣ የጥፋት ዘመቻ የሚደረግበት ባለቤት አልባ የጥፋትና የደም ንግድ እኮ ነው። ያስጠላል። በባለቤትነት የያዝነውን ለመበተን አለ ብለነው አነሰን ያልነውን ነገር ለማጥፋት የሚዘምት የጥፋት ተባይ በሽታ በሉት። በሽታ እኮ በነገራችን ላይ የኢትዮጵያ በሽታ፣ የሰው ልጆች በሽታ፣ ያስተሳሰብ ይሄ አቀንጭራ የሚባል የምሁርነት የፖለቲካ አቀንጭራ እኮ ነው ሀገራችን ላይ ያለ። የፖለቲከኞች አቀንጭራነት የምሁር ተብለው ስማቸውና ተግባራቸው አለመሄድ፣ ሀቅን እውነትን ለማጥፋት የሚሰሩ በሽታዎች ጀስት ምንድን እንበላቸው የበሽታ ምክንያቶች ወር መነሻዎች እኮ ናቸው። እድሜ ልካቸውን እንኳን የማይገመግሙ ምን አመጣው የማይሉ ኤክስፓየርድ የማያደርጉ ሰው የማይተዋቸው ተተኪ የለሽ ተተኪ እንዳይኖራቸው ነው የሚሰሩ ትውልድ እንዲመክን የሚሰሩ ትናንት የተማሩትን ትናንት ሄደው የወደቁበትን ፖለቲካ ዛሬ ቢነግሩን ያንን አስተካክለን ላለመውደቅ ከዘመኑ ፖለቲካ ጋር አብረን እንቆም ነበር። እስከዛሬ የመጣንበትን አስተካክለን ከዘመኑ ጋር ለመሄድ የሚያስችል ስንቅ፣ ምክር፣ አባትነትን፣ እውቀትን ዋጋ እንዲያወጣ ለኛ ማስተማር ሲገባቸው ዛሬም እድሜያቸውን በዛ ጨርሰው የኛም እድሜ ጣም የለሽ ሆኖ እንዲያልቅ ይበዘብዙናል። ሽበት አባካኝ፣ ምሁር አባካኝ። አባካኝነት ገንዘብ ብቻ አይደለም፣ እድሜውንም ያባክን፣ እውቀቱንም ያባክን፣ በተሞክሮ በራሱ ላይ ደርሶበት ያለፈበትን ፈተና ሌሎች ላይ እንዳይደርስ በማድረግ እንትን ማይል። አሁን የመጡ ቴክኖሎጂዎች ምናምን እኮ ከፈተና የወጡ ናቸው። ፈተና ነው። እሳት ተገኘ እንደዚህ ተገኘ ምናምን ስልጣኔዎች መጡ ቢባል ሰው በእግሩ መሄድ ሲደክመው ሰው ባለስልጣናትን ተሸክሞ ነበር የሚሄደው። በዚህ ንጉሳውያን ቤተሰቦች ላይ ዛሬ ድረስ አሁን ባለስልጣናትን ተሸክሞ ከቦታ ቦታ ማንቀሳቀስ ቢሆን ኖሮ እንዴት ነበር የሚሆነው? ሰው ተሸክሞ በወንበር አድርጎ ይዞ ይሄድ ነበር። ከዛ የሆነ ጋሪ ምናምን ወር ፈረስ ነገር፣ ከዛ መኪና፣ ከዛ ከመኪና መኪና እንደዚህ እያለ ፕሌን፣ አሁን ደግሞ መንኮራኩር ምናምን እያለ የመጣው ስልኮችም ሆኖ ሌሎች ነገሮች ወቅቱ በማዘመን ነገሮችን በማቅለል ላያዝም ላጠቃቀም ምቹ በማድረግና በዛ መልኩ ነው ኮምፒቲሽኑ። እኛ ሀገር ያሉ ፖለቲከኞች በማደንቆር ወደኋላ በመጎተት ከዘመኑ በመነጠል ከነሱ በላይ አይደለም ከነሱ በታች ለማድረግ ነው የሚሰሩት። ለዛ ነው ያለውን ነገር ሁሉ በጥፋት ላይ ሁሉ ነገር ኢንቨስትመንት በለው የሚል አለ። ዛሬ አሜሪካ ተቀምጦ በሰው መገዳደል ላይ ድሮ ልጅ እያለ ይሰማው የነበረውን አፈታሪክ ምናምን ይዞ ዛሬ ድረስ ያንን ቋጥሮ የተቀመጠ ሰው አለ። በለው አፈንደው ግደለው የሚል ገዳይነት የአውሬነት ሰብናው ሙልት ብሎ ያለው ግን አሜሪካ ነው፣ አውሮፓ ነው ያለው። የት ነው ያለው? እኔና ንግግሬ ይመጣጠናል? ውክልናዬ፣ ስሜ መቼም ሰላሙ የሚባል ሰው
አደፍርስ መሆን የለበትም። ኃላፊነት የጎደለው አካሄድ ነው ለዚህ ሁሉ እንትን ያለን። ኤኒዌይ ዛሬም አይረፍድም። ዛሬም ካስተካከል ነው እኛ የበለጠ እንሆናለን። ሰርቶ መብላት ያቃታቸው ያለው ሰላም መረጋገጥ በኦሮሚያ በኩል ያለው ነገር ያው በተለያየ መንገድ እንደምንሰማው እንደምንረዳም የኢትዮጵያ የጦር አዛዦች እንደሚናገሩትም የኦሮሞ ነጻነት ሰራዊት ጉዳይ በአብዛኛው ወደ መጨረሻው ምዕራፍ እየሄደ መሆኑ በእርግጠኝነት እየተናገሩ ነው። ቤዝ የሚሏቸው ወይ ደግሞ መቀመጫዎቹ የነበሩትም ሞቶ ወጥቷል። ከዛም ባሻገር እስካሁን ድረስ ባለፉት 6 ዓመታት በጋራ ሲዋጉ የነበሩ ኃይሎች አሁን በግልጽ መበታተን ብቻ ሳይሆን በምክትልነት ሲንቀሳቀስ የነበረው ጃለ ሰኝ የተባለው በይፋ ከቡድኑ መውጣቱን የራሱ ኃይል ይዞ መውጣቱን ከዛም ባሻገር ከመንግስት ጋር ለመነጋገር ያለውን ዝግጁነትም አረጋግጧል። ስለዚህ የኦሮሞ ነጻነት ሰራዊት ጉዳይ 6 ዓመታት በኢትዮጵያ ፖለቲካ ውስጥ በኢትዮጵያ የለውጥ እንቅስቃሴ ውስጥ ትልቅ መከራ የደቀረ ኃይል ወደ መጨረሻው ምዕራፍ መግባቱን እንግዲህ እያየን ነው። ያ ትልቅ እርምጃ ነው። በአማራ ክልል ያለውም 1 ዓመት ከ2 ወራት የፈጀ ከግጭቱም ጦርነቱ ከመነሳቱም በፊት ቢሆን ዝም ብሎ ሲንከባለሉ የነበሩ ነገሮችም ስላሉ እዛም አካባቢ ላይ በዘላቂነት ችግሩን መፍታት የሚቻልበት ያው ያኔ ሲነጋገሩ መንግስት ሊሰጣቸው ያስበውን ነገር ዛሬ ላይ ሊሰጣቸው የሚችልበት ሁኔታ አለ ብዬ አላምንም። ስለዚህ ኢትዮጵያ ውስጥ የ6 ዓመታቱ መከራ፣ ቀውስ፣ ችግር በዋናነት ከኦሮሞ ነጻነት ሰራዊት ጋር ቢያያዝ ቲፒኤልኤፍ አለ፣ የፋኖ ታጣቂዎች አሉ በገና በየክልል ነው። ያው ወንድማችን እንግዲህ የምናገረው የሚያ ነው። በቀጣይነትም እንደዛ እየከፋ የሚሄድበት ነገር እንደሌለም እንትላለን። ይህ እውን ነው፣ እሱ ነው የሚሆነው፣ ምንም ጥያቄ የለውም። ስሌስሊ ሰው የሚበጀውን ለማድረግ ወደፊት መሄድ ላይ መበርታት አለበት። ሺህ ውጊያዎችን ተዋግተናል። ብዙ ሺህ አውደ ውጊያዎችን አሸንፈናል። በሺህ የሚቆጠሩ ውጊያ አድርጎ በሺህ የሚቆጠሩ ውጊያ አሸንፎ አድራሻው የማይታወቅ አማጺ በታሪክ ውስጥ ፋኖ ብቻ ይመስለኛል። በሺህ የሚቆጠሩ ውጊያ ተዋግተን በሺህ የሚቆጠሩ ውጊያ አሸንፈን የት ነው ያለው? ሌሎች ኃይሎች ቢያንስ በመጽሐፍ እንደምናውቀው በ10 በ15 በ20 ዓመት የሚደርሱበትን ነገር በ1 ዓመት መጥቶ ነው 15 ዓመታት ውስጥ የማይደረሱበትን በ1 ዓመት ደረሰ የሚል ነገር እዛ ላይ ተነስቷል። የዛሬ 1 ዓመት የነበራችሁበት ቦታ ላይ ዛሬ የላችሁም። ሲጀመር የነበራችሁበት ቦታ ላይ የላችሁም። የት ሆነ ነው ድርድር እንደምትለው? የትኛውን ቀበሌ እያስተዳደርከው ድርድር እንደምትለው? የትኛው ስልጣንና የትኛው አቅም ነው ድርድር እንዳላደርግ የሚያደርገው? ምን እንደናደርስ ምን ልናደርግ? መንግስታዊ ስርዓቱን የሚያስረክቡን ከሆነ ምን ቦታ አለን እንፈራረም እንችላለን። የኛ ግብስ ነው 4 ኪሎ የሚሰጡን ከሆነ መስማማት 4 ኪሎ ካልሰጣችሁ የሚል ከዚህ በላይ ያላዋቂነት ፖለቲካም ያለን አይመስለኝም። ነገ ጀምሮ መንገዶች ድንቁርና በዚህ ልክ እስኪ ያስቡት። ከእውቀት የጸዳ ማለት ይሄ ምንም የሚጠይቀውን እኮ አያውቀው። እንደ አይነት እብድ ነው እንግዲህ ከዚህ ልጅ ማለት ነው። ይሄ ልጅ እኮ እየተጫወተ በቃ خلاص ወይም አንዴ በማወቅ የሚሆን ባለማወቅ ገብቷል፣ እየተዝናና ነው። ወጥ እየሰራ የሚጫወት በአንድ ቦታ ላይ ይሄ ልጅ አለ ብሎ እኮ የሚያብደው ሴቱም ወንዱም በተለይ ሴቱ ይበዛል ይባላል። የዘመነ ሴት ነው የሚደግፈው የሚባል አለ። አይ ዶንት ኖ እንዴት እንደሆነ ግን አይቶት የማያውቀው ሁሉ ክፋቱ፣ ጥላቻው፣ መጥፎነቱ በውስጡ ስላደገለት በዚህ ልጅ እያሳበበ የሚያወጣው በየሰፈሩ ብዙ ብዳል አይቶት አያውቅም። ስልክ ደውሎ ያዘዘው ሰው የለም። አንድ ቦታ ላይም የሆነ ነገር ሲያደርግ አይታይም። ምናልባት ሲጠጣ ወይም ከንዳ ዘርግቶ እንትን ሲል ወይም ሻማ አብርቶ ቁጭ ብሎ ወይም ከሴት ጋር ከዛ ውጭ እንደው ከሆነ ቦታ ላይ ጥይት ተኩሶ አይ ዶንት ኖ ራሱ መሳሪያ መተኮስ የሚችል ሁሉ አይመስለኝም። ግን ይሄ ይመራኛል ብሎ አብሮ የሚያብደው እብድ ስለሆነ ክፉ ስለሆነ ከዚህ ልጅ በታች የረከሰ ሰው ስለሆነ ነው በዚህ ልጅ የሚመራው እንጂ የዚህ ልጅ የአመራር ጥበቡና እውቀቱ ሆኖ አይደለም የሚናገረው። በቃ መንግስትን ዝም ብለው ና ውሰደው፣ ና ዘመነ ውሰደው፣ በቃ ይኸው ተቀበል ተብሎ የሚጣል
የሆነ ነገር ዝም ብሎ እንደዛ እንኳን ወረቀት እንኳን ያከብራል። የኛ ሀገር ወረቀት ያስቀምጣል። እንኳንስ ሀገርን ዝም ብሎ ብድግ አድርጎ ከደነቆሩ አይቀርማ እንደዚህ ነው። ጀብዱ ደግሞ ይሆናላችሁ። ነገ ጀምሮ መንገዶች ጥርቅም ብሎ ይዘጋሉ። በአጣና እንዘጋለን፣ በድንጋይ እንዘጋለን። አስፈላጊ ሆኖ ከተገኘ አስፋልት እንቆፍራለን፣ ድልድይ እንሰብራለን። መንገድ መዝጋት እጃችን ላይ ያለ ትልቅ ሚሳኤል ነው። መንገድ መዝጋት እጃችን ላይ ያለ ትልቅ ሚሳኤል ነው። አደራም ነው አይጠፋችሁ። ራሳችሁን ማሰንበር ስላለባችሁ ጠላት በመጣ ቁጥር ሮጡ። ራሳችሁን ማሰንበር ስላለባችሁ ጠላት በመጣ ቁጥር ሮጡ። ይሄ በታሪክ አጋጣሚ መያዝ ያለበት ነው። ትልቁ እጃችን ላይ ያለው ሚሳኤል መንገድ መዝጋት ነው፣ ድልድይ መስበር ነው። እንቆፍራለን አስፓልት ሁሉ አለ። ምድረ የጥፋት ቡድን ይሄው ከፊት መሪ ብለህ ፊት አውራሪ ያረከው ስለሆነ በዛው እናውራና ይሄው መሪህ ይሄን መክረህም መሪ ያረከው ከሆነ ይሄው መንገድ መዝጋትን፣ መንገድ መቆፈርን፣ ትምህርት ቤት ማውደምን፣ ህፃናትን መድፈር መግደልን፣ ሀገርን ማጎሳቆልን፣ ነውርና ውርደትን ለማምጣት ነው። መክረህ ዘክረህ የጮከው የጀመርከው ያለኸው ዛሬም ያላቆምከው እርሱን ዋጠው። ታሪክ ስለሚፋረድ ማለት ነው። በሰራ ነው ፈረድናል። በሰራሁት ልክ ምንም ነገር ላይ ኃላፊነት መውሰድ አለብን። ይሄን መውሰድ አለባችሁ። ይሄ በየትኛውም ህይወታችሁን እየተከተለ እስከዛኛው ህይወት ድረስ የሚቀጥል መሆኑንም ማወቅ ይኖርባችኋል። ምድረ ጨብጫቢ ምድረ የሀገርን የህዝብን መከራ ስታባብሱ ያላችሁ ሰዎች ይኸው ወጡን እየሰራልህ ነው። ይህንን ወጥም መብላት ትችላለህ። እስኪ ለዚህ እያጨበጨብክ ለጠቅላይ ሚኒስትር ዶክተር አብይ ለመከላከያ ሰራዊት ስድብ የምታዘንብ ሰው እንዴት እንደተመሰቃቀለብህ አይታየም? እግርና ራስ እንዴት አይነት ልዩነት፣ ካልሲና ኮፍያ አይነት ልዩነት አይመጣብህ? ዝም ልትል ትችላለህ። አድንቅ አልተባልክ። ግን ይህንን እንደዚህ እያለ የሚጫወትብህ ልጁ እኔ በጣም ይመቸኛል። ድራማው እየቀለደብህ ነው። እብደቱን የሚያወጣው ብዙ ተከታዩ እንጂ ልጁ እኮ እየተጫወተ ነው። ምንም ቦታ ላይ የሆነ ነገር ዘና ነው የሚልባችሁ። በቃ አዳሜ ግን በዚህ እያሳበብሽ አንድ ማን ነው መንፈስሻ የሚባል ሰው እያለ ነው በሰፈር መንፈስሻ የሚባለው ሌባ አለ። ብዙ ሰው ይሰርቃል፣ ግን መንፈስሻ ነው ሰረቀ የሚባል። አሁን ላይ የደረስኩበት ማረጋገጫ ቢኖር ፊት ላይ ያሉት ከስም ጀምሮ ሸኔ፣ ወያኔ፣ ፋኖ የሚባሉት የባለስልጣናት፣ የባለሀብቶች፣ የህዝብ የመባለጊያ ጭምብሎች ናቸው። ሸኔ እንዲህ አደረገው፣ ፋኖ እንዲህ አደረገው፣ ወያኔ እንዲህ አደረገው እያለ ህዝብ፣ ባለስልጣን፣ ማንኛውም ባለሀብቶች የሚባልጉበት የሜዳዎች ወይም ጭምብሎች ናቸው፣ መሸፈኛዎች ናቸው። የደረስኩበት ዳን እነዚህ ጥቂት ግለሰቦች ምንም አያመጡም። ሌላው ህዝብ ከዳነ እኒህን እየተከተለ የሚያብደው ከዳነ ምንም አይመጣም። ሰላም ተብሏል። ተደጋጋሚ እንዲሁም እስከ ዛሬ ልቦናቸው ይመለሳል፣ ከትግራይ ጦርነት ምንም ትርፍ አላገኘንም በማለት በወደ ሰፊነት የኢትዮጵያ መከላከያ ሰራዊት ውይይት ይደረግ ሰላም ይምጣ ቢልም ፋኖ የተባለው ወንበዴ ቡድን ይህንን ወደ ጎን በመተው እንዲሁም እንደ ደካማነት በመቁጠር የተመቸውን ስም በመስጠት መከላከያ ሰራዊቱ በላቡ በደንብ አጥንቱ ያቆያትን ሀገር ተማሪዎች ወደ ትምህርት ቤት ገበታቸው እንዳይገቡ፣ ገበሬው ለምን አረስክ አበላህ ተብሎ እየተረሸነ፣ አስተማሪው ለምን አስተማርክ ተብሎ እየተገደለ፣ ነዋሪው ሰላሙን እንዲያጣ በማድረግ ሲያውቅ ቆይቷል። በስተመጨረሻው የሆነው ግን ይህ ነው። አሁን እየተፈጠረ አትማሩ፣ አትነግዱ፣ እንደዚህ አትሉ የሚለው ውከትና ግርግርን ማስቆም መልክ ማስያዝ ነው። ይህም በምንድን ነው? ሰላም 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 ተብሏል። ተደጋጋሚ ጥያቄ። እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ሰላምን ምርጫ ያላደረገው ወንበዴ በሚገባው ቋንቋ ጀግኖው የኢትዮጵያ መከላከያ ሰራዊት ካነጋገረው በኋላ
በመጨነቅ ስሜት ያስተላለፈው ኑዛዜ። ጓዶች እንደምን አደራችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን ደህና ነኝ። አሁንም የበለጠ አጽንኦት ለመስጠት ያክል ከወትሮ የተለየ አጭር መልዕክት ለማስተላለፍ ፈልጌ ነው። ምንድነው? ሁላችንም በየአካባቢያችን ሆነን ታስበው እንዳለ ነው ጠላት የመጨረሻ የሚለውን ዘመቻ ለማድረግና የአማራ ልጆች የለኮሱትን አብዮትና እዚያ ያደረሱትን ትግል ለመንጠቅ ለማጥፋት የመጨረሻ ዘመቻ ለማድረግ ተታውጆ አንዳንድ ቦታዎችና ከተማዎች ላይ ተግባር እርምጃ ጀምሮ ይገኛል። በየቀኑ መራራ የውርደት ዜና የውርደት ወሬ እየሰማን መራራ ሞት እየተጋትን ያለ ነው። ቻል አድርጓ እና ሊጨበጨብልህ ነው የገባው። ፎቶሾፕ እየሰሩ እንደመነገር ነው እንዴ የነበረው? አሸነፍ ነው ትዕግስትን የናቀ ለሰላም የመጣን ምንም መሳሪያን ያልያዘ መከላከያ ሲመጣ ተኝተህ እያሳለፍክ ጥቂት ልክስክሶች ከተለያየ ቦታ ላይ በሚያቃጥሩ ላይ መንግስት የተሰጣቸውን ስልጣን ላይ የሚባልጉ ሰዎች በሚያቃጥሩ ላይ እየተደበክ እየተሽለቀለክ አይደል እንደ የቆየው? አንደራደርም ምን አንልም ከአስከፈ ጥፋትና ጥፋት ኖርን በአደባባይ የሚሰራ ሰው እኔ አጨብጫቢው ነው ብዬ የምለውም ለዛ ነው። አንድ ልጅ አባቷን ስታይ የሰሞኑን ሁኔታ ስሰማ የሆነ ተረት ትዝ አለኝ። አንድ ልጅ አባቷን ስጠይቅ አባዬ አይጥ የአንበሳውን ጭራ ነካችው ግን ቢኮሰኩሰው ዝም አላት አለችው። ትዕግስት የጀግና ጠባይ ስለሆነ ነው አላት አባቷ። ወደ አፍንጫው ከመጣችስ ብትለው በህይወት ላትመለስ ትችላለች ልጄ አላት። በምን ትዝ አለሽ በሉኝ። በአገሩ ቀን እንደማያውቀው ነገ ይኑር ሙሳ ሳይጨነቅ ለሀገር ነው ህይወት ያለው የቁርጥ ቀን ልጅ መስቀል እንዲያውቅና እስከዛሬ የሚያቆየው ትዕግስት የጀግና ጠባይ ስለሆነ ነው እንጂ እነሱ ጀግነት የሚመስላቸው ድልድይ መስበር፣ መንገድ መዝጋት፣ ትምህርት ማደናቀፍ፣ የመድኃኒት ስርጭት ማስተጓጎል፣ ምርጥ ዘር ቆልቶ መብላት፣ ማዳበሪያ ዘርፎ በጉሊት ገበያ በጣሳ እየሰፈሩ ምሸት ነው። ይህን ያየው በአገር የማይደራደረው ጀግና መሽተኝቶ ያድርና አላማው እስኪጠፋ አልላችሁ ምን አላማ አለውና ለገዛ ሀገሩ ጠላት የሆነ ባንዳ ማንነቱ እስኪጠፋ እያጠፋው ነው። 4 ኪሎ ህልምና ቅዠት ሆነበት ስልህ። ይህንና መሰል እውነት ላይ ነው ያለው። ያው ዛሬም የሚድን ሰው ካለ ወደ ቀልቡ የሚመጣ ሰው ካለ ራሱን ማዳን ራሱን ማትረፍ እዛ ጋ መስራት ነው ያለበት። ከዛ ውጭ ግን ሌላው ምንም ነገር የለውም። እሱ እንደማይሳካም ማወቅ አለብን። እነ ግርማ የሺጥላን የሰራችሁት ስራ እነ ዘመነ ከኋላ የገደሉት ያስገደሉት ያውቃል። መከላከያ ነገ የሚነግረን ብዙ ነገር አለ። ብዙ ይሄ ወያኔ የሚባለው 3 ጊዜ ባደረገው ወረራ ላይ መሪ ወዳጆን ጓደኛውን ገድሎ ሌሎች ከጀርባ ጀግና የተባሉ ሀቅን የያዙ በእውነት ለህዝባቸው ለሀገራቸው የሚዋደቁ ልጆች ከጀርባ ነው ያለው። ያንን በማድረግ ነው ዛሬም ጥቁር ክላሽና መሰሎቹ ነገ የሚነግረን መከላከያ ያለው ብዙ ነገር ነው። ሀገሬ ነው ብሎ ትዕግስቴ ነው ብሎ ሚስጥር ስለሚያውቅ ሀገሩን ስለሚያውቅ ዋጋ ለመክፈል ከፊት ስለሆነ ትልቅነቱ ታጋሽ ስላደረገው በንቀት የተሰራው ነውር ብዙ አለ። እዚህ መስቀል አደባባይ የተጣለው ቦምብ እነ ጀነራል ሳላይ እነ ዶክተር አምባቸውና እዛ አማራ ክልል የተፈጸመው መገዳደል እና ብዙ ሚስጥር ማወቅ የምፈልጋቸው ብዙ ነገሮች አሉ። የነዛን ሀቅ በሚያሳምነኝ መልኩ እንዲነገረኝ ይፈልጋሉ። በርባናውያን ማለት ይሄ ነው። ግርማ የሺጥላን የገደሉና ያስገደሉ ሰዎች በወቅቱ ላይ ተጠልፎ በወጣ ስልክ ላይ የሰማችሁት ነው። ጀስት ግን ዛሬ አለሁ ብሎ በወንበሩ ላይ በስብሶ ክብሩን ሸጦ ለሽፍታ ተላላኪ ሆኖ ካለው ባለስልጣን በላይ ግርማ የሺጥላ ምን ጊዜም ጀግና ሆኖ ይኖራል። ቢኮዝ የማይደበዝዝ የሁሉ ጥላ ሊሆን የሚችል ሀቅን ስለሆነ ወክሎ የሞተው ወይም ሀቅን ወዶ ስለሆነ ለሀቅ ሲል ስለሆነ ዋጋ የከፈለው ማለት ነው። የችግር መፍቻችን ሁሉ መነጋገር ሳይሆን ጡንቻ የሆነባት ሀገር፣ ሰውም እንስሳቷም ስለ ምግብ የሚያስብበት የምግብ ሰቀቀን ያለባት ሀገር። ለምጣዱ ሲባል አይጧት ነፍ አይጧን መታለው ብለህ ምጣድን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው ያዋጣው ተብሎ አልፈናል። ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናውጣቸዋለን። ብዙ የሚከብድ አይደለም። ለፉከራ አይደለም ነገራቸው።
ጽንፈኛው በብሔር እሳት አቃጠለን፣ በሃይማኖት እሳት አቃጠለን ማለት መንግስትን ስታማ እንኳን ሳትተማመን በገዛ ሀገር ላይ ድምፅህን ስለምትሰጠው መንግስት ይመራኛል ስለምትምለው መንግስት እንኳን ለማማት አስበህ ለመናገር እንኳን ለፍርድ አይመችም። በብጥብጥ ውስጥ እገሌ ኢመደበኛ ነው እንምታው እንሰራው ግን በጣም ውጥንቅጥ ነበር። አሁን ህዝቡ የፈረደውን አይነት ፍርድ አናገኝም ነበር። አሁን ህዝቡ የፈረደውን አይነት ፍርድ ማግኘት የቻልነው እውነተኛ ስራ ስለሰራ ብቻ ሳይሆን በእውነተኛ ጊዜ ስለሰራ ነው። ጊዜ መርጠን በጥበብ ስለመራ ነው። እነሱ በየሰፈሩ ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳይ ውስጥ ይጠራል። መንግስት መሆናችንን ዘንግተን ነው አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋን ነው ሳናቀብተን ነው። ራሳቸው አቅደው አስገድለውን ራሳቸው የራሳችንን ሞት ያሳልፋሉ። አሳይተውን ሰልፍ ውጡ ይሉናል፣ መልሰው ሊገሉን ህዝባችን ጋር ያጣሉናል። ስለሞቱ ወገኖቻችን ሰልፍ እንውጣ ይለናል የዋሁ ህዝባችን። ትክክል ነው። መልሶ እንዲሞት ሌላ ድግስ ደግሰው ነው በሰልፍ የሚያስወጡት። በውስጡ ቦምብ አሳጥተው ህዝባችንን ተው፣ ሀዘናችን ነው፣ ሀዘኑ መራር ነው፣ እጅግ አስቀያሚ ነው፣ ግን ታገስ፣ ሰልፍ አይፈታውም ብለን ከህዝባችን ጋር እንታገላለን። እዚህ ከነሱ ቅስቀሳ ጋር እንታገላለን እና ሁሉም ነገር በእኛ ጥንካሬ በእኛ መራር ጽዋን እየተጋድን የነገን ንጋት እያየን ስለሄድን እንጂ ተራ ውጤት አይደለም ያመጣነው። ለበለጠ እንትን ላይ ምንድነው ትዊተር ላይ ፒስፉል ኢትዮፕ 5 የሚል ወይም ደግሞ ጉባኤ ኢትዮጵያ የሚል አለ። እዛ ላይ ሞር አንዳንድ ሾርት ቪዲዮስ እዛ ላይ ፖስት እናደርጋለን። እዛ ጋ ማየትም ይቻላል ማለት ነው። ብዙ ነገሩን እንግዲህ ይሄና ይሄ እያል የተረዳነውን ያህል እየተረዳን ነው። ዋናው ዓላማችንና አጀንዳችን ኢትዮጵያ እንድትሻገር ጅሎች፣ ክፉዎች፣ ዘላለማዊ ጥላቶቻችን እስከ ክፋታቸው ባሉበት እንዲቀበሩ እንዲጠፉ ነው። ጀስት ያንን የሚመስልም በዘመን የረሳው ገዳይነት ፀጉሩን አንጨብርቦ በገዳይነት በዘራፊነት የሚያቀራራ እንደዚህ አይነት ትውልድ የትኛውም ቦታ ላይ ቢገኝ ወይም ዘመድ መሆን የሚችል ስላልሆነ ከእንደዚህ አይነት ነገር ዜጎቻችን እንዲታደጉ ነው። ይሄ በያለንበት ላይ ከትናንት ጀምሮ እስከዛሬም ድረስ የምንጠራቸው የምንጠቅሳቸው መከራዎቻችን የሚያበቁት ደግሞ በትክክል አንድ ሆነን እንደ ሀገር ቆመን ሀገርን ለመስራት ዋጋ ከፍለን ወይም የተከፈለውን ዋጋ ደግሞ አክብረን እናስከብረን ይዘን የቀጠል እንደሆነ ነው። መሞገቻችንና መከራከሪያችንም ደግሞ ሀቅ ሆኖ ንግግርም ስናደርግ ለማስተካከል ጉዳዩ እንዲስተካከል ችግሩ እንዲፈታ በሚል መንፈስ እንዲሆን በማሰብ እንድናወራ ወይም እንደዛ መሆን አለበት ማለት ነው። ያንን አይነት ባህልና አካሄዶችን ለመገንባት ዛሬ ላይ መስራት አለብን። ማንም ጥላት በእኛ ሊጫወት እንጂ እኛ እንዲጠቅም የሚመጣ እንዳልሆነም ደጋግመን አውርተናል። እሱን ሳንረሳ መያዝ አለብን ማለት ነው። ልዩነቶቻችን እስከ መጠፋፋት መድረስ የለባቸው የትኛውም አግባብና ጊዜ ማለት ነው። አሸናፊ ነው ያቃል። ኢትዮጵያን ማፍረስ የሚፈልጉ ኃይሎች ከእናንተ ጋር በመዋጋት ማፍረስ አሸናፊ እንደማያደርጋቸው ያቃሉ። ለምን? ቀምሰው አይተዋቸዋልና። ኢትዮጵያን ለማፍረስ ያለው ሙከራና ጥረት ልማቷን ማስተጓጎል ነው። ኢትዮጵያ ከ100 ሚሊዮን በላይ ህዝብ አላት። እጅግ ውብ የሆነና ሊለማ የሚችል መልክዓ ምድር አላት። እች ሀገር የለማች እንደሆን የማትቆረጠም መሆኗን ጠንቅቀው ያውቃሉ። ዋና ስራቸው ልማት ማደናቀፍ ነው። የእናንተ ስራ እዚህ የጠላትን መሻት ማክሸፍ ሲሆን፣ የኔና የጓደኞቼ ስራ ኢትዮጵያ የጀመረችውን እያንዳንዱን ማክሮ ፕሮጀክት እና ልማት ማስቀጠል ነው። ዓላማው ይሄ ነው። ዋናው ማደናቀፍ፣ መጎተት፣ ማሰቃየት ለልማት ለተለያዩ ነገሮች ለእድገትና ለብልጽግና ዘመኑን ለሚዋጅ እንደዚሁ ስልጣኔ ሊውል የሚገባውን ነገር በሙሉ ለጦርነትና ለእልቂት እንዲውል ማድረግ። ሰው ከተስማማ አብሮ ከቆመ ሁሉን ነገር ያሳካል፣ ያሸንፋል። አሁን ደጋግመን የምናወራቸው በዓለም ላይ ያሉ ባለጌዎች እነሱ ጉልበት የሚያገኙት ሌሎችን በመበተን ሌሎችን በመበተን ሀገራትን በመሰንጠቅ በመከፋፈል ይሰራሉ። ሀገራት አንድ ሆነው እንዲሰሩ ግን አያደርጉም። ቂልነታቸው አዋቂዎች ሆነው አይደለም፣ በጣም ኋላ ቀሮች ናቸው።
ቆሞ ቀር ነው። ፖሊሲያቸውን ማካሄዳቸው ከመጀመሪያው ጀምሮ አልተቀየረም። የጥላቻ ሌሎችን በማጥፋትና ምናምን በሰጥቶ መቀበል ላይ እንደዛ አይደል። ዲፕሎማሲ የሚባለውም ቢሆን በእነሱ ጋር የጉልበትንና የጭካኔን ነገር እንትን በማለት ነው። ማዕቀብን ብትወስዱት አሁን ማዕቀብ ማንን ነው ነፃ ያወጣው? ባለጌዎችን የበለጠ እንዲባልጉ ጉልበት እየሰጠን ይቀጥላል። ህዝብንና ሀገራትን ደግሞ እንዲጠፉ ለስቃይ እንዲዳረጉ ነው። ኮሪያን መውሰድ ትችላላችሁ። ልክ አሁን ሩሲያ ላይ ያለው ኢራንን መውሰድ ትችላላችሁ። ጀስት ኢትዮጵያም ላይ ተጀምሮ የነበረውን ኤርትራ ላይ የቆየውን ሌሎችንም ሀገራትን ማዕቀብ ለህዝብ እንጠቅማለን የሚነግዱበትን ቦታ ሆን ብለው ህዝብን ሊያጠፉ የሚሰሩበት። እኛ ኢትዮጵያውያን የትኛውም ዓለም ላይ ብንሆን ለነርሱ እስከጠቀምናቸው ድረስ ብቻ የሚያኖሩን ያለ እኛ ያንን ነገር ማድረግ የማይችሉ ከሆነ ብቻ ያንን እድል የሚሰጡን እንጂ ለኛ አዝነው እንዳልሆነ ማመን ማረጋገጥ በውስጥ መያዝ። ማንኛውም የትኛውም ዓለም ላይ ያለ አካል ማለት ነው ሁሉን ነገር ሲያደርጉት የሚያገኙትን ትርፍ አስልተው ነው። ሰው ሀገርን ማጎሳቆልና ወደ ኋላ መጎተት፣ ያንን የረከሰ ብዝበዛቸውን ማስኬድ ይሄ ባህራቸው እና እዛ ጋር ከሌና ከሌ ኦሮሞ፣ አማራ፣ ትግሬ ምናምን ሙስሊም፣ ክርስቲያን እንትና እንትን ይሄ ጥላቻ በሽታውን ወርሳል። ኮሮና እንደያዘ ኤችአይቪ ቫይረስ ምናምን እንደዚህ ኢቦላ እንደሚባለው የተለያዩ ዓለም ላይ እንደተከሰቱ አይነት በሽታዎች ሰዎች በሽታ ይዟቸዋል። ጥላቻ በጭካኔ ወደ ጥፋት እየነዳቸው አንደበታቸው በሙሉ በእብሪት ተወጥሯል። ለጥፋት ይሽቀዳደማሉ። ሰው ያን በሽታ የምትድኑበትን መንገድ አውጡት። መሪ ግደል የሚል ጳጳስ የሚመስል ሰው የመጣው በሽታ ነው። ጤነኝነት አለ። ምንም አይነት አመክንዮ ሊቀርብለትም አይችልም። በየትኛውም አግባብ ላይ የምትናገሩትን ንግግር ደግማችሁ መስማት በቂ ነው። ስሙት። የምትጽፉትን፣ የምትናገሩትን፣ የተለያየ ቦታ ላይ የገባችሁ የምትዘበራረቁትን ለራሳችሁ ስሙት። ይጠቅማችኋል። እናንተኑ ነፃ ሊያወጣችሁ ይችላል። ከዛ ውጭ ግን ዋናው ዓለም እኛን ወደኋላ መጎተት ነው፣ ማጎሳቆል ነው። ጀስት ዘላለማዊ ባርነት ውስጥ ለማስገባት የሆነ ያ ያለን የተፈጥሮ ሀብትና እውቀት ፈጣሪ የሰጠን ጸጋ ያመጣብን ፈተና ነው። ፈተናዎችን ለማለፍ ሁሉንም ነገር ለመሻገር ምንጊዜም ለመሻገር የሚያስችል ጥበብን ማስቀደም እንጂ ያዝነውን በጥፋትና በሆነ ነገር ላይ ሊያጠፋፋና ወደ ኪሳራ ሊመራ የሚችለውን አካሄድ እንተው ነው። ምክንያት እሱ ነው። ከዛ በተረፈ ሁሉም ቦታውን ይዛል። እኛ ራሳችን ብቻ ተጠቃሚ ለማድረግ በሚል ነው እንደ ጉባለች እዚህ ጋር የምነግራችሁ። ከዛ ውጭ ሀቅ ነው የሚያሸንፈው፣ እውነት ነው የሚያሸንፈው። ኢትዮጵያ ትቀጥላለች። የሚገባትን ጌጣጌጥ ሁሉ ታገኛለች። በምድር ላይ በጥፋት እና መጠፋፋት ላይ ያሉ አጋንንቶች ሁሉ ተጠርገው ወደ ጥልቁ ይጣላሉ። በየትኛውም ቦታ ላይ ለክፋት የተሰለፈ ሰው ቦታውን ይይዛል። ምንም ችግር የለም። ይሄ እሱን እኔ መናገር ማረጋገጥ እችላለሁ። ኢትዮጵያ ታበጽሕዋ በእግዚአብሔር። ተባረኩ። በያላችሁበት የሚደረገውን አድርጉ። ሰላማችሁ ይብዛ። ደህና ደሩ። ተባረኩልኝ። አብራችሁኝ ስለነበራችሁ በእውነት ፈጣሪ አብዝቶ ይባርካችሁ። በያላችሁበት የምትደክሙበት የምትለፉበት ሁሉ ነገር የተባረከ ሆኖ በበጎ ይሳካላችሁ ዘንድ እንግዲህ ጉባለች ኢትዮጵያ በኢትዮጵያ ስም እመርቃችኋለሁ ማለት ነው። ተባረኩ። ዘራችሁ ይባረክ። ሀገራችሁ ትሻገራለች። ደህና ደሩ። ቻው።